ሰላም ውዶች እንዴት ናችሁ? ደህና ናችሁ? እንደምን ናችሁ? ዛሬ ደግሞ እርሻ እያቀብኝ ነው። ይኸው በፀሐዩ እንዲህ እንደመጣ ፀሐይ ነው እና እንዴት ናችሁ? ደህና ናችሁ? የማዳም ቅመሞችዬ ምን ልላችሁ መሰላችሁ? በርቱ። አንድ ሀሳብ ነው የመጣልኝ። አሁንም እባካችሁን አሁንም ተጠንቀቁ። በተለይ ማለት ነው በእንትን ዙሪያ አሁንም የመጣሁት በብራችሁ ዙሪያ ነው ልጆችዬ። እባካችሁ ብራችሁን ተጠንቀቁ። እወድሻለሁ፣ አፈቅርሻለሁ እያለ እያሉ ብዙ ወንዶች እንትን እያሉ ነው ብራቸውን። ብዙ ልጆች እንደኔ ማዳም ቅመሞች እየተበላችሁ ነው። አሁንም እባካችሁን ወደ ራሳችሁ ተመለሱ። ራሳችሁን ወደዱ። በቃ በአጠቃላይ ለራሳችሁ ሁኑ። እናንተ ለራሳችሁ ከሆናችሁ ካላችሁ እግዚአብሔር በትዳር ይባረካችኋል። ሙስሊም እህቴ እንደዚሁ፣ ክርስቲያን እህቶቼ እንደዚሁ፣ ስደተኞች ማለት ነው። ምክንያቱም እኔ ማለት ነው በደንብ ስላየሁት ነው። ህመሜን ይሄን ነው የመናገር ስለሌለብኝ በእኔ ይብቃ እና ብራችሁን ያዙ። ታመም ያለው ተቸግር ያለው እንዲሁኝ ያለው እወድሻለሁ። እኔ እኮ ቃል ልግባልሽ ቃል ብሎ ነገር የለም። በአሁኑ ሰዓት ማን ታመም? በነገራችን ላይ አንዳንድም ሴት አለች እንደዚሁ የምታደርግ ማለት ነው። አንዳንድ ሴቶችም አሉ እውነት ለመናገር ማለት ነው። ወንዶች ብቻ አይደለም የምጨፈጭፈው፣ ለምን ስላየሁም ስለሰማሁም ማለት ነው። እና ስለዚህ ውዶችዬ እባካችሁን በቃ እራሳችሁን ውደዱ። እኛ ማለት ተፈልገን የማንገኝ የማዳም ቅመሞች ነን። እዚህ ሀገር ራሱ እኮ ያለኛ እኮ አይሆንላችሁም። ይሄን ታውቃላችሁ አይደል? እኛ ልቅምቅም ብለን አገራችን ብንገባ ማለት ነው ምን እንደሚወጣቸው አላውቅም። ይሄን ነገር ደግሞ በድጋሚ እመለስበታለሁ። እውነት ግርም ነው የሚለኝ። ተነስተው እንኳን ውሃ ማይጠጡ ቁጭ ብለው እንኳን ትናንትና ያረባ ልጅ ምናለች ለእህቷ የሆነ ነገር አምጭልኝ ስትላት ደከመኝ አለቻት። ምን ሰርተች ስላታለች አባቴን ቁጭ ብዬ አወራሁትኝ፣ አያቴን ቁጭ ብዬ አወራኋት ደከመኝ አለች። እኛ ግን ከላይ ታይ ስንት ፎቅና ምድር እየተሯሯጥን ይሄው በዚህ በፀሐይ ነው አሁን የውጭ ላይ እንትን ይሄን ማጥበም ፈርሻ ማጥበም ማለት ነው። ስለዚህ ይሄ ስላለ ውዶች